ከ41 ዓመታት በፊት ዶሎሬስ አቬሮ የተባለች እርጉዝ ሴት በገንዘብ ማጣት ክፉኛ ተጨንቃ ያረገዘችውን ልጇን ለማስወረድ አሰበችም። በእግዚአብሔር ተአምር ግን ተወለደ። ያ ወንድ ልጇ እናቴ አንቺ ከዚህ በኋላ አንድም ስራ እንዳትነኪ እንደ ንግስት ብቻ ኑሩ የሚላት ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ ነው። ሱ የሚለው የደስታ መግለጫው ወዳጆቹን ያስፈነጥዛል። ሲያርሰበን እያሉ ያሞጋግሱታል። ክብረ ወሰኖች ያሳድዱታል። ክርስቲያኖ ክርስቲያኖ ክርስቲያኖ። ይህንን ስም ጠላቶቹ ሳይቀሩ ደጋግሞ ይጠሩታል። እሱም ዘንጦ መኖርን ያውቅበታል። ሲያሻው ሙሉ ደሴት ይገዛል። በጓሮ ውድ መኪኖች ተደርድረዋል። የግል ጀቱ ከማዶ ይጠብቀዋል። ከጮኛው ጋር እረፍ የሚልበት የግል መርከብ አስፈልጎታል። ይሄ ሁሉ አልበዛም ወይ ካላችሁ ሰውየው እንዲህ ይላል። ብዙ ሰዎች እኔን የሚያውቁኝ በሀብቴና ባሉኝ ውድ ነገሮች ብቻ ነው። ነገር ግን ይሄ ሁሉ የመጣው ከባድ ስራ በመስራቴ እንደሆነ አይረዱም። ጋዜጠኛው ጠየቀ፣ ክርስቲያኖ ስንት መኪኖች አሉህ? አላውቅም። 20 ሊሆኑ ይችላሉ። እኔ አላውቅም ሲል ይመልሳል። ቅንጦት ካሉስ እንዲህ ነው፣ በጓሮህ የቆሙትን መኪኖች ብዛት ከናካቴው መርሳትም። በሉማ ዛሬ ክርስቲያኖ ራሱ ገዝቶ የረሳቸውን ቅንጡ መኪኖቹን፣ መርከብና ውድ ሰዓቶቹን ብሎም ወርቅና አልማዞቹን፣ ቤትና ልብሶቹን እየተመለከትን እንደምማለን። የእናቱንና የጮኛውን ምስክርነትም አካተን ይዘነዋል። ታደምጡታላችሁ። እናንተ ብቻ እንደተለመደው ላይክና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁኝ ጥቂት ስለቆማ አሌክስ ፈርጉሰን ይናገራል። በኔ ዘመን ከተመለከትኳቸው ድንቅ ተጫዋቾች መካከል ክርስቲያኖ ልዩ ነው። ዚነዲን ዚዳን ይመሰክራል። እሱ በሚሰለፍበት ጨዋታ ሁሉ ቡድኑ ከጅምሩ 1-0 እየመራ እንደገባ ያህል በራስ መተማመን ይሰጠናል። እሱን ማሰልጠን ከእግር ኳስ ሕይወቴ ትልልቅ አጋጣሚዎች አንዱ ነው የሚለው ደግሞ ጆዜ ሞሪኖ ነው። ሰውየው በእግር ኳስ ብቃቱ መስካሪው ብዙ ነው። እናማ እኛም ስለዚህ ብቃቱ እየተነተንን አናደክማችሁም። ይልቁንም ማንም የማይነግራቸውን ሰውየው ከሜዳ ውጭ የሚቀናጣባቸውን ንብረቶቹንና ቅንድብ ከፍ የሚያስደርግ ዋጋቸውን እንዲህ እናውጋችሁም። ስለ ክርስቲያኖ ሮናልዶ የቅንጦት ሕይወት ስናወራ በየጊዜው እንደ ካራባቱ የሚቀያይራቸው እጅግ በጣም ውድና ቅንጡ መኪኖቹን ከቤቱ ጓሮ እናገኛቸዋለን። ታዲያ ሮናልዶ የመኪኖቹን ቁጥር ይርሳ እንጂ መኪኖቹን ዝም ብሎ አይገዛም። የሚመርጣቸው መኪኖች በዓለም ላይ ጥቂት ቁጥር ያላቸውንና እጅግ ውድ የሆኑትን ብቻ ነው። በሮናልዶ ጋራጅ ውስጥ ከሚገኙ መኪኖች መካከል አንደኛው ቡጋቲ ቼንቶዲዮቺ ነው። ይህ መኪና በዓለም ላይ የተመረተው በአጠቃላይ ለ10 ሰዎች ብቻ ነው። ከነዚህ 10 ባለሀብቶች መካከል ሮናልዶ ቀዳሚው ነው። የመኪና ዋጋ ብቻ ወደ $9 ሚሊዮን የሚጠጋ ነው። በእኛ እያደር በሚፈርጠው ብር ካሰላ ነውማ ወደ 14 ቢሊዮን ገደማ መሆኑ ነው። ይህ ብቻ አይደለም። ሮናልዶ ቡጋቲ ቺሮን፣ ቡጋቲ ቬሮን እና በርካታ የሮልስ ሮይስ መኪኖችም አሉትም። በተለይም እጮኛው ጆርጂኒያ በልደቱ ቀን በስጦታ መልክ ያበረከተችለት የሮልስ ሮይስ ዳውን መኪና በጣም የሚወዳትና በሪያድ ጎዳናዎች ላይ በብዛት ሽር ብትን የሚልባት ቅንጡ መኪና ሆነችም። ሰውየው በአጠቃላይ ከ40 በላይ የቅንጦት መኪናዎች ያሉት ሲሆን የመኪኖቹን ስብስብ ዋጋ ብንደምረው ከ$25 ሚሊዮን በላይ ያወጣል። ከመሬት ከፍ ስንል ደግሞ ክርስቲያኖ ሮናልዶ በዓለም ዙሪያ ለሚኖሩት ስብሰባዎችና ጉዞዎች ተራ በረራዎችን ወይም ለሱ የቢዝነስ ክላስ ትኬት መቁረጥ ፈጽሞ የማይታሰብ ነው። ሮናልዶ የራሱ የሆኑ አንድ የግል ጀትና አንድ አውሮፕላን አሉት። የመጀመሪያው ጄት ገልፍ ስትሪም G650 የሚባለው ሲሆን ዋጋው ከ65 ሚሊዮን በላይ ነው። ይህ ጄት በአንድ ጊዜ 19 ሰዎችን መጫን የሚችል ሲሆን በውስጡ በርካታ የመኝታ ክፍሎችና እጅግ ዘመናዊ የሆኑ የቴክኖሎጂ ውጤቶች ተገጥመውለታል። ሮናልዶና ቤተሰቡ ከሳውዲ አረቢያ ወደ አውሮፓ ወይም ወደ ሌላ ሀገር ለመጓዝ ሲፈልጉ ይህንን የግል ጀታቸውን ይዘው ይጓዛሉ። ሰውየው ከታዋቂው ገልፍ ስትሪም G650 ጄት በተጨማሪ ቦምባርዲየር ግሎባል ኤክስፕረስ XRS የተባለውን እጅግ ዘመናዊ አውሮፕላን ገዝቷል። $50 ሚሊዮን የሚያወጣው ይህ ግዙፍ አውሮፕላን በሳውዲ አረቢያ ሪያል ከተማ በሚገኘው የኪንግ ካልድ ዓለም አቀፍ አውሮፕላን ማረፊያ ላይ በቋሚነት ይገኛል። ሮናልዶ ለአልናስር ክለብ በሚጫወትበት ወቅት ለሚያደርጋቸው አህጉር አቋራጭ ፈጣን በረራዎች በዋናነት ይጠቀምበታል። ይህ አውሮፕላን በውስጡ እስከ 17 መንገደኞችን በምቾት መያዝ የሚችል ሲሆን በውስጡ ዘመናዊ ኪችን፣ ሙሉ በሙሉ ወደ አልጋነት የሚቀየሩ የቅንጦት ወንበሮች እንዲሁም የተፈጥሮ ብርሃን የሚያስገቡ መስኮቶች የተገጠሙለት በመሆኑ ለሮናልዶና ለቤተሰቡ ፍጹም የሆነ ምቾትን ይሰጣል።
ከግል ጄት በተጨማሪ ከአየር ወርዶ መሬት ሳይቆይ በባህር ላይ ከእጮኛው ጋር ዘና የሚልበት እጅግ የሚያምር የግል መርከብ ባለቤት ነው። አዚመት ግራንድ የሚባለው ይህ መርከብ 88 ጫማ ርዝማኔ ያለው ሲሆን ዋጋው ከ6 ሚሊዮን ዶላር በላይ ነው። መርከቡ 5 የቅንጦት መኝታ ክፍሎች፣ ዘመናዊ ወጥ ቤቶችና ትላልቅ የመዝናኛ ቦታዎችም አሉት። ሮናልዶ ብዙ ጊዜ በክረምት ወራት ከጆርጂኒያና ከልጆቹ ጋር በመሆን በሜዲትራኒያን ባህር ላይ በዚህ መርከብ እየተንሸራሸሩ ጥሩ ጊዜን ሲያሳልፉ ይታያሉ። የሮናልዶ ሀብት ታዲያ በዚህ ብቻ የተገደበ አይደለም። ሰውየው ከጋዜጠኞች ክትትልና ከሰዎች እይታ ርቆ ከጆርጂኒያና ከልጆቹ ጋር ሙሉ በሙሉ ነፃ ሆኖ ለማረፍ የራሱን የግል ደሴት የገዛ ሲሆን ይህ ደሴት 7.4 ሚሊዮን ዶላር እንደሚያወጣ ይገመታል። በፖርቹጋል ማዴራ ዳርቻ ላይ የሚገኘው ይህ ደሴት ለቤተሰቡ ብቻ የተከለከለ የግል የባህር ዳርቻ፣ ዘመናዊ መዋኛ ገንዳዎችና የቅንጦት ቪላዎችን ያካተተ በመሆኑ የምድር ገነት ነው ቢባል አይበዛበትም። ሮናልዶ የቅንጦቱን ነገር በደሴት ብቻ አላበቃም። በማድሪድ፣ በሊዝበን፣ በቱሪን፣ በማንቸስተር፣ በሳውዲ አረቢያና በትውልድ ቦታው ማዴራ ደሴት ላይ እጅግ በጣም ውድና ቅንጡ የሆኑ ቤቶችም አሉትም። በማዴራ የሚገኘው ባለ 7 ፎቅ ህንፃ ቤቱ የራሱ የሆነ የጣራ ላይ መዋኛ ገንዳ፣ ሲኒማ ቤቶችና የእግር ኳስ መጫወቻ ሜዳ ያለው ሲሆን እናቱና ወንድሞቹ የሚኖሩትም በዚህ ሮናልዶ በገዛው ቤት ውስጥ ነው። ሮናልዶ የእናቱ ነገር አይሆንለትም። አባቱን የመጠጥ ሱስ ቀማው እንጂ የሚሳሳለት ሰው እንደነበርም አልሸሸገም። በአውሮፓውያኑ በ2005 ዓ.ም ሮናልዶ የማንቸስተር ዩናይትድ ታላቅ ኮከብ ለመሆን በመንገድ ላይ እያለ አባቱ ዲኒስ በጉበት ህመም ምክንያት ከዚህ ዓለም በሞት ተለየ። ሮናልዶ አባቱን ማዳን የሚችልበት የገንዘብ አቅም በነበረበት ቅጽበት የአባቱ ህይወት ማለፉ በልቡ ውስጥ ፈጽሞ የማይጠፋ ቁስል ጥሎ አለፈም። አባቴ እኔን ስኬት ሳይመለከት ማለፉ ሁልጊዜ ልቤን ይሰብረዋል ሲልም ክርስቲያኖ ተደምጧል። ስኬቱን ለማየት የታደለችውን እናቱን ግን ሮናልዶ እንደ ንግስት ያንቀባራታል። ከአባቱ ህልፈት በኋላ እናቱ ዶሎሬስ ለሮናልዶ ሙሉ ዓለሙ ነችም። እናቴ ህይወቷን ሙሉ ለኔ ስትል ሰውነቷን አቃጥላለች። እኔ ደግሞ አሁን የሷን ህይወት ገነት የማድረግ ግዴታ አለብኝ። ሮናልዶ ሀብትና ዝናን ሲጨብጥ ለመጀመሪያ ጊዜ ያደረገው ነገር እናቱ ዳግመኛ አንዲት ቀን እንኳን ስራ እንዳትሰራ ማድረግ ነበረም። አክሎም በፖርቹጋልና በስፔን ውድ የሆኑ የቅንጦት ቪላዎችንና መኖሪያ ቤቶችን ገዝቶላታል። የእናቱን የልደት ቀን ጠብቆ ደግሞ ዘመናዊና ውድ የሆኑ የፖርሼና የመርቼዲስ አውቶሞቢሎችን በስጦታ በመሸለም አስለቅሷታል። እናቱ በካንሰር ህመም በታመመችበት ወቅትም በዓለም ላይ ያለውን ምርጡን ሕክምናና ምርጥ የተባሉት ሐኪሞች የቅርብ ክትትል እንዲያደርጉላት በማድረግ ከህመሟ እንድታገግም አድርጓታል። በልጅነቱ የምግብ ፍርፋሪ ፍለጋ ከጓደኞቹ ጋር ወደ ማክዶናልድስ ደጅ ሄድ የነበረው ሮናልዶ ድህነትን አይቀጥ ቅጣት እየቀጣው እናቱን ደግሞ ብቸኛው ምስክር እንድትሆን አስገድዷታል። እናቱ ስትናገር ክርስቲያኖ ሜዳ ላይ እየተጫወተ ሲወድቅ እኔ ልቤ ነው የሚሰበረው፣ እሱ ሲያሸንፍ ደግሞ እኔ ነኝ ዳግም የምወለደው ትላለችም። ሮናልዶ የዓለም ኮከብ ቢሆንም ለሷ ግን አሁንም ያ በፖርቹጋል መንገዶች ላይ በባዶ እግሩ ኳስ ሲያባር የነበረው ትንሹ ልጇ ነው። በሌላ በኩል ደግሞ ጆርጂና ሮድሪጌዝ ትገኛለች። የጉቺ መደብር ሰራተኛ የነበረችው ጆርጂና የሮናልዶን ህይወት የተቀላቀለችው እሱ የክብር ማማ ላይ በነበረበት ጊዜ ነው። ጆርጂና ስለ ሮናልዶ ስታወራ ሰዎች የሚያዩት ታላቁን አትሌት፣ ጎል አስቆጣሪውንና የሀብት ባለቤቱን ክርስቲያኖን ነው። እኔ ግን በየቀኑ የማየው ታላቁን አባት፣ አፍቃሪውን ባልና የዋሁን ሰው ነው። እሱ ለኔ ፍጹም የሆነ ህልም ነው ትላለችም። ታዲያ የዓለም ኮከብ ሮናልዶ ለዚህ የጆርጂኒያ ጥልቅ ፍቅር ምን አይነት ምላሽ ይሰጣል? ሮናልዶ በቃለ መጠይቆቹ ላይ ስለ ጆርጂኒያ ሲናገር ከእግር ኳስ ኮከብነት ወርዶ ተራ አፍቃሪ ይሆናል። ጆርጂኒያ ህይወቴን ሙሉ በሙሉ ቀይረዋለች። እሷ የልጆቼ እናት፣ የቤቴ ሰላምና የኔ ትልቁ ደጋፊ ናት። ልቤን ሙሉ በሙሉ ሰጥቻታለሁ። ከሷ ጋር መሆኔ እግዚአብሔር የሰጠኝ ትልቅ ዕድል ነው። በተለይም ጥንዶቹ አዲስ የተወለደ ልጃቸውን ባጡበት በዚያ ጨለማ ወቅት ሮናልዶ የጆርጂኒያን ጥንካሬ ሲያደንቅ ጆርጂኒያ ባትኖር ኑሮ ያንን ጨለማ ጊዜ እንዴት እንደማልፈው አላውቅም፣ እሷ ለኔና ለቤተሰባችን የጥንካሬ ምንጭ ናት በማለት ታማኝነቱንና ፍቅሩንም በአደባባይ መስክሮላታል። በአሁኑ ሰዓት በፖርቹጋል ዋና ከተማ ሊዝበን አቅራቢያ እየገነባ ያለው አዲሱ ዘመናዊ ቤት የብዙዎችን ትኩረት የሳበ ሲሆን ቤቱ ሲጠናቀቅ ከ30 ሚሊዮን ዶላር በላይ ዋጋ እንደሚኖረው እየተገመተ ነው። ይህ ቤት በውስጡ ግዙፍ የመኪና ማቆሚያ፣ ቅንጡ የመስታወት መዋኛ ገንዳና እጅግ ዘመናዊ የሆኑ መዝናኛ ቦታዎችን ይዟል። ክርስቲያኖ በእድሜው ማምሻ ከእግር ኳስ ዓለሙ ገለል ሲል እስካሁን ከለመዳቸው የመዝናኛ ቦታዎች
ለየት ያለ የመዝናኛ ስፍራ ለመገንባት ያሰበ ይመስላል። ክርስቲያኖ ሮናልዶ በአጠቃላይ ከ9 በላይ ቅንጡ ቤቶች ያሉት ሲሆን ቤቶቹም ከ150 ሚሊዮን ዶላር በላይ ያወጣሉ። ታዲያ ሮናልዶ ሀብታም ስለሆነ ብቻ የአይፎንን የመጨረሻ ምርት ገዝቶ መያዝን አልመረጠም። ይልቁንስ የአሁኑ የእጅ ስልኩ በሩሲያው የቅንጦት ብራንድ ካቪያር የተሰራ ሙሉ ከቨሩ በ18 ካራት ወርቅ የተለበጠና በጀርባው ላይ የራሱ የCR740 የታተመበት ልዩ አይፎን ነው። የዚህ ስልክ ዋጋ ብቻ በትንሹ $20,000 ነው። ሰውየው መዘነጥ ያውቅበታል ስላችሁ በምክንያት ነው። ታዲያ ለእጅ ሰዓት ካለው ፍቅር የተነሳ እንኳን በርካታ በአልማዝና በወርቅ የተለበጡ የእጅ ሰዓቶች ባለቤት ነው። ለሮናልዶ ሰዓት ማለት ሰዓት ለማየት ብቻ የሚታሰር ቁስ አይደለም። ለሱ ሰዓት የታታሪነቱ የድሉና የታላቅነቱ ወኪል ነው። በአንድ ወቅት ስለ ውድ ነገሮቹ ሲጠየቅ እንዲህ ብሎ ነበር። የፈለኩትን የመግዛት አቅም አለኝ፣ ምክንያቱም እዚህ ደረጃ ለመድረስ ከልጅነቴ ጀምሮ ህይወቴን ሰጥቻለሁ። ይህ የጽናት ውጤት ደግሞ በእጁ ላይ በሚያስራቸው ብርቅዬ ሰዓት ስብስቦቹ ይንጸባረቃል። የሮናልዶን የእጅ ሰዓቶች ልዩ የሚያደርጋቸው ዋጋቸው ብቻ አይደለም፣ የሰዓቶቹ ብርቅዬነትና ለሱ ተብለው በተለየ ጥበብ መሰራታቸውም ጭምር ነው። ለምሳሌ ይህ ሰዓት የተሰራው ከሮናልዶ ቡጋቲ መኪና ጋር ሙሉ በሙሉ በሚመሳሰል መልኩ ነው። እናም በ400 አልማዞች የተሸፈነ ነው። ዋጋው ብቻ ከ1 ሚሊዮን ዶላር በላይ ይገመታል። ቆይ በዚህ ብቻ አይበቃም። ከ1.5 ሚሊዮን ዶላር በላይ የሚያወጣው ጄራርድ ፔሬጎና ሮሌክስ GMT ማስተር በሮሌክስ ታሪክ ውዱ አልማዝ ያረፈበት ሰዓት የሱ የግል ካዝና ማጌጫዎች ናቸው። በአጠቃላይ የክርስቲያኖ ሮናልዶ የእጅ ሰዓት ስብስብ ዋጋ ከግማሽ ቢሊዮን የኢትዮጵያ ብር በላይ ይገመታል። በተጨማሪም በእጆቹ ላይ የሚያጠልቃቸው የአልማዝ ቀለበቶችና የጆሮ ጌጦቹ እጅግ በጣም ውድ ዋጋ ያላቸው ናቸው። በአንድ የሽልማት ስነ ስርዓት ላይ ብቻ በአንድ አውትፊት ማለት ነው ከ3 ሚሊዮን ዶላር በላይ የሚያወጡ ጌጣጌጦችን አጥልቀው በመገኘት በአንድ ወቅት ብዙዎችን አስገርመዋል። አስባችሁታል? ሰውየው 484 ሚሊዮን ብር ገደማ ለብሶ ሲንቀሳቀስ ሮናልዶ ከጆርጂኒያና ከ5 ልጆቹ ጋር በዓለም ዙሪያ ለሚያደርጓቸው የግል በረራዎችና ሽርሽሮች በየዓመቱ ከ7 ሚሊዮን እስከ 10 ሚሊዮን ዶላር ያወጣል። ክርስቲያኖ ሮናልዶ ይህንን የቅንጦት ህይወቱን መምራት የቻለው ከኳስ ተጫዋችነቱ በሚያገኘው ደሞዝ ብቻ ግን አይደለም። ይልቁንስ በራሱ ስም በገነባቸው በርካታ የንግድ ድርጅቶቹ አማካኝነት ከፍተኛ ገቢን ስለሚያገኝም ጭምር ነው። ከነዚህ የንግድ ድርጅቶቹ መካከል ፔስታና CR7 የተባሉት ቅንጡ ሆቴሎቹ በሊዝበን፣ በማዴራ፣ በማድሪድ፣ በኒውዮርክና በማራኬሽ ከተሞች ውስጥ ይገኛሉ። እነዚህ ሆቴሎቹ እጅግ ዘመናዊና ለስፖርት ወዳጆች ደግሞ ልዩ ምቾትን እንዲሰጡ ነው የተገነቡ ናቸው። ሮናልዶ የራሱ የሆነ የሽቶ፣ የፀሐይ መነጽርና የአልባሳት ብራንድ ያለው ሲሆን እነዚህ ድርጅቶች በየዓመቱ ከ50 ሚሊዮን ዶላር በላይ ያስገኙለታል። በዚህም የራሱንም ስም ወደ ትልቅ ዓለም አቀፍ የንግድ ብራንድ በመቀየር ከእግር ኳስ በኋላም ቢሆን የሀብት ግዛቱ ይበልጥ እንዲያድግ የሚያደርግ ትልቅ መሰረት ጥሏል። በተጨማሪም ኢንስፓየር የተሰኙ የፀጉር ተከላ ክሊኒኮች ያሉት ሲሆን በአሁኑ ሰዓት ከ107 ሚሊዮን ዶላር በላይ የገበያ ዋጋ አላቸው። ሮናልዶ የዚህ ኩባንያ መስራችና ዋና ባለድርሻ ሲሆን ክሊኒኮቹ በፖርቹጋል፣ በስፔን፣ በጣሊያንና በቅርቡ ደግሞ እሱ በሚኖርበት በሪያድ በከፍተኛ የቅንጦት ደረጃ ተገንብተዋል። ሮናልዶ በእግር ኳስ ኮከብነቱ ብቻ የሚያገኘውን ገንዘብ ወደ በሳል ኢንቨስትመንት በመቀየሩ እንግዲህ የመጀመሪያው የእግር ኳስ ተጫዋች የቢሊየን ዶላሮች ባለቤት ወይ ደግሞ ቢሊየነር የሆነ የእግር ኳስ ተጫዋች በመሆን እንግዲህ ሪካርዱን በብቸኝነት እየመራው፣ ሜሲ ደግሞ ባሳለፍናቸው ወራቶች ሮናልዶን ተከትሎ ሁለተኛው የቢሊየን ዶላሮች ባለቤት መሆን ችሏል። በአጠቃላይ የክርስቲያኖ ሮናልዶ ህይወት በሜዳ ላይ ከምናየው ድንቅ የእግር ኳስ ጥበብ ባሻገር በእነዚህ ሁለት ጠንካራ ሴቶች የፍቅርና የእምነት መሰረት ላይ የተገነባ ውብ ታሪክ ነው። ናቱ ዶሎሬስ የጽናቱና የመነሻው ምስክር ስትሆን፣ ጆርጂኒያ ደግሞ የሰላሙና የዛሬው አጋር ናት። ታዲያ እናንተ የምንወዳችሁ ተመልካቾቻችን የሮናልዶ ታላቅ ስኬት ሚስጥር ከልጅነቱ ጀምሮ ከጎኑ ያልተለየችው የእናቱ ጸሎትና መስዋዕትነት ይመስላችኋል? ወይንስ የጆርጂኒያ ፍቅርና የማይናወጥ ድጋፍ? ወይንስ ደግሞ የተለየ ሐሳብ ይኖራችኋል? እንደተለመደው ሐሳባችሁን በኮሜንት ላይ አካፍሉን። የክርስቲያኖን የቅንጦት ህይወት የዳሰስንበትን ይህንን ቪዲዮ እንደወደዳችሁት ምንም ጥርጥር የለኝም። ስለዚህ ይህን ቪዲዮ ላይክ ማድረጋችሁ እንዳትረሱ። ጥንቅራችን እስከ ማብቂያው ስለታደማችሁልን እንደተለመደው ላይክ ያለ ልባዊ ምስጋናዬን ጀባ እያልኳችሁ እንደዚህ ያሉ ወቅታዊ ትኩስ ማህበራዊና የመዝናኛ መረጃዎች በየጊዜው በፍጥነት እንዲደርሷችሁ ኢትዮ ቱሪዝም ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኳችሁ በቀጣይ በሌላ ቪዲዮ በሌላ ጥንቅር እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።